ሰላም እንዴት ናችሁ? ነዋይ ቴኮች ነን። ለዛሬ የምጀምርላችሁ ላውንደሪ ጥገና ክፍል 1 ነው ማለት ነው። ዲቴይል እናያለን። እያንዳንዱ ጥያቄያችሁን ከእያንዳንዱ ቪዲዮ በኋላ መጠየቅ ትችላላችሁ። የገጠማችሁ ችግርም ካለ ማቅረብ ትችላላችሁ። ሁሉንም ችግር እዚሁ ላይ መልስላችኋለሁ ማለት ነው። ስለዚህ ወደ ላውንደሪ ጥገና ስንገባ መጀመሪያ ስለ ላውንደሪ ማወቅ ያለባችሁ ነገር አለ ማለት ነው። እሱን አንድ ባንድ አስረዳችኋለሁ። እሱን ከተረዳችሁ በኋላ ነው ወደ ፕራክቲካል ቪዲዮዎች የምንገባ ማለት ነው። ስለዚህ ላውንደሪ እንግዲህ በሁለት አይነት ይከፈላል። ማኑዋል ላውንደሪ እና አውቶማቲክ ላውንደሪ ወይም ደግሞ ዋሽንግ ማሽን እናገኛለን ማለት ነው። ስለዚህ ማኑዋል፣ አውቶማቲክ አለ። ማኑዋል ምንድነው? አውቶማቲክ ምንድነው የሚለውን ደግሞ በተናጠል እናያቸዋለን ማለት ነው። ስለዚህ የመጀመሪያው የሚሆነው ማኑዋል ላውንደሪ ነው ማለት ነው። ማኑዋል ላውንደሪ እንግዲህ ማጠቢያና ማድረቂያው የተለያየ ነው። ትዕዛዝ የምንሰጠውም ራሳችንን። ስለዚህ ከማጠቢያው ላይ አውጥተን ማድረቂያው ላይ የምናስገባለት እኛ ነን። የራሱ ታይመር፣ የማጠቢያ የራሱ ታይመር የብቻውን አለው፣ የማድረቂያም የራሱ ታይመር የብቻውን አለው ማለት ነው። ስለዚህ አጠቃቀሙ ደግሞ አናሎግ ነው። እሱ ምንድነው? ማኑዋል ላውንደሪ ይባላል። ሁለተኛው ደግሞ አውቶማቲክ ላውንደሪ ነው። አውቶማቲክ ላውንደሪ ብዙ ጊዜ ዲጂታል ናቸው። ያ ማለት እያንዳንዱን ቁጥር፣ ጽሁፎች፣ ታይሚንጎች፣ ሰከንዶች የሚያሳያችሁ በስክሪን ነው ማለት ነው። አንደኛ። ሁለተኛ ደግሞ ማጠቢያ ውስጥ አስገብተን ራሱ ጋር ያጥብልናል፣ ራሱ ጋር ደግሞ ያደርቅልናል ማለት ነው። አውቶማቲክዎች ላይ እንግዲህ ብዛት ከስፒን በተጨማሪ እንፋሎትም ጭምር ስላለው በሱ መልኩ ያደርቅልናል ማለት ነው። ስለዚህ ወደ ላውንደሪ ክፍሎች እንደ ጀነራል ስንገባ ኤሌክትሪካል ፓርት እና ሜካኒካል ፓርት ብለን እንከፍለዋለን። ስለዚህ ኤሌክትሪካል ፓርት ምንድን ነው፣ ሜካኒካል ፓርት ምንድን ነው የሚለውን አንድ ቴክኒሽያን አወቀ ማለት ስለ ላውንደሪ ሙሉ ለሙሉ ገብቶታል፣ በበቂ ሁኔታ መጠገን ይችላል ማለት ነው። ስለዚህ ኤሌክትሪካል ላይ የሚካተቱ ነገሮች አሉ። የመጀመሪያው የሚሆነው ማጠቢያ ታይመር ነው። ሁለተኛው ማድረቂያ ታይመር ነው። ሶስተኛ ደግሞ ማፋሰሻ ታይመር ነው። አራተኛ ጉልበት መጨመሪያ ታይመር አለ። አምስተኛ ካፓሲተር አለ ማለት ነው። ስለዚህ እያንዳንዳቸውን ጥቅማቸውን በቅደም ተከተል እናያለን ማለት ነው። ማድረቂያ ታይመር ስንል እንግዲህ የማድረቂያውን በፈለግነው የደቂቃ መጠን አድጀስት የምናደርግበት ነው። ለምሳሌ 5 ደቂቃ ካደረግነው 5 ደቂቃ ማሽኑ ሰርቶ ራሱ ኦፍ ያደርጋል ማለት ነው። እስከ 15 ካደረግነውም ደግሞ 15 ደቂቃ አሽቶ ኦፍ ያደርጋል ማለት ነው። ስለዚህ እንደየ ላውንደሪው ገመዶቹ ይለያያሉ። ባለ 3 አለ፣ ባለ 4 አለ፣ ባለ 5 አለ። እነሱን እንዴት እንገጥማቸዋለን፣ ታይመር እንዴት እንገጥማለን የሚለውን አሳያቸዋለሁ ማለት ነው። ስለዚህ ይሄ ታይመር እንግዲህ ምንድነው የሚጠቅመን? ማሽኑ በሚያጥብበት ጊዜ በሁለቱም ሳይድ ነው የሚሽከረከረው። ስለዚህ በሁለቱም ሳይድ ሲሽከረከር ያ ማሽን በሁለቱም ሳይድ እንዲሽከረከር የሚያደርግልን ይሄ ታይመር ነው ማለት ነው። ይሄ ታይመር ከሌለ በሁለቱም ሳይድ አይሽከረከርም። በአንዱ ሳይድ ቀጥታ ለምሳሌ ብናገናኘው ምንድነው የሚፈጠረው? ሞተሩ በአንድ ሳይድ ነው የሚሽከረከረው ማለት ነው። ስለዚህ ያ ማድረቂያ ታይመር ይባላል ማለት ነው። ምስሉ ላይ እንደምታዩት በዛት በግራ በኩል እናገኘዋለን። እሺ፣ በሁለተኛ ደረጃ የምናገኘው ደግሞ የማድረቂያ ታይመር ነው ማለት ነው። ይህ ማድረቂያ ታይመር እንግዲህ ጥቅሙ ስፒን ላይ ወይ ደግሞ ማዳረቂያ ላይ አስገብተን ልብሳችንን ለማድረቅ ስንፈልግ በዚህ ታይመር ነው አድጀስት የምናደርገው ማለት ነው። ይህም እንደዚሁ ገመዶች ባለ 2 ባለ 3 ገመዶች አሉት። ነገር ግን ይሄንኛው ለየት የሚያደርገው ከዛንኛው ታይመር ዋን ዌይ ብቻ ነው የሚሽከረከርልን ማለት ነው። በሁለቱም ሳይድ ሳይሆን በአንድ አቅጣጫ ብቻ ነው የሚሽከረከርልን ማለት ነው። ስለዚህ ይሄ ማለት ምንድነው? ሞተሩ የማጠቢያ ሞተር ለማድረቂያ መሆን አይችልም። የማድረቂያ ሞተር ለማጠቢያ መሆን አይችልም። የማጠቢያ ታይመር ለማድረቂያ መሆን አይችልም። የማድረቂያ ታይመርም መቀየር የለበትም ማለት ነው። በሶስተኛ ደረጃ ላይ የምናገኘው እንግዲህ የማፈሳሻ ታይመር ነው። ይህን እንግዲህ በሁለት አይነት ልናገኘው እንችላለን። አንደኛው ቀጥታ አናሎግ ሜካኒካል ብቻ ገመዱን
ወደ ላይ ስቦልን ውሃው በግራቪቲ እንዲፋሰስ ያደርግልናል። አንደኛው ደግሞ ከፓምፕ ጋር የተገናኘ ኬብሎች አሉት ማለት ነው። ስለዚህ ፓምፕ ያለው ከሆነ ላውንደሪ የግድ ገመዶች ኤሌክትሪክ ገመዶችም ይኖሩታል ማለት ነው። ነገር ግን ያ ላውንደሪ የሚያፋስሰው ያለ ፓምፕ በግራቪቲ ብቻ ዘቅዘቅ በማለቱ ብቻ ውሃውን የሚያፋስስ ከሆነ ግን ኤሌክትሪክ አይኖረውም። ቀጥታ ወደ ላይና ወደ ታች በመሳብ ነው ሊያፋስስልን የሚችለው ማለት ነው። ምስሉን እንግዲህ ቀጥታ አይታችሁታል። እሱን እንዴት እንገጥማለን እንዴት እንትን እንላለን የሚለውን በቀጣይ ቪዲዮ ሰራላችኋለሁ ማለት ነው። ይሄንን ከጨረስን በኋላ አራተኛ ላይ እንግዲህ ጉልበት መጨመሪያ ታይመር ነው። ስትሮንግ ኖርማል የሚል አለ። ከባድ ልብስ በምናስገባበት ጊዜ ሞተሩ ሊያቅተው ይችላል። ስለዚህ የሞተሩ ጉልበትን ለመጨመር ከፈለግን በሱ አድጀስት እናደርገዋለን ማለት ነው። ነገር ግን ሞር ስትሮንግ ባረግነው ቁጥር ሞተሩ ብዙ ኢነርጂ ስለሚያወጣ ብዙ ፍሪክሽን ስለሚኖር ሞተሩ ይጎዳብናል ማለት ነው። ስለዚህ ይሄንን ሁሌም ቢሆን ኖርማል ላይ አድጀስት እንደሆነ ብንተው ይመከራል ማለት ነው። ስለዚህ ኤሌክትሪካል ፓርት የምንላቸው እነዚህ ናቸው ማለት ነው። ሌላው እንግዲህ በአምስተኛ ደረጃ የምናገኘው ካፓሲተር ነው። ይሄ ካፓሲተር ጥቅሙ ስቶሬጅ ዲቫይስ ነው። ቮልቴጅ ስቶር ያደርግልናል። ካፓሲተርን እንግዲህ ቴክኒሽያን ከሆናችሁ እንደምታውቁት ብዙ ጊዜ ዲሲ ላይ ነው የምንጠቀመው። ይሄኛው ግን ነን ኤሌክትሮላይቲክ ካፓሲተር ነው። ስቶር እንዲያደርግልን የምንጠቀመው ኤሲን ነው ማለት ነው። ስለዚህ ሞተሩ ስታርት በሚያደርግበት ጊዜ በዚህ ካፓሲተር እገዛ ምክንያት ነው መነሳቱን የሚጀምረው ማለት ነው። ስለዚህ የማድረቂያ የራሱ ካፓሲተር አለው፣ የማጠቢያ የራሱ ካፓሲተር አለው። ነገር ግን ላውንደሪ ጋር ሁለት ካፓሲተሮች በአንድ ላይ ፓክድ ሆኖ ነው የምታገኟቸው ማለት ነው። ለምሳሌ 15 ማይክሮፋራድ ኤንድ 5 ማይክሮፋራድ ካለ ሁለት ካፓሲተር ነው ያለው ማለት ነው። የካፓሲተር መለኪያ ፋራድ እንደሆነ ይታወቃል። ስለዚህ 15ቱ ለማጠቢያው ነው፣ ዝቅተኛው ደግሞ ለማድረቂያው ነው ማለት ነው። እሺ በሁለተኛ ደረጃ የምናገኘው ደግሞ ሜካኒካል ፓርቶቹ ነው። ሜካኒካል ፓርቶቹ ምን ምን ናቸው የሚለውን እናያለን ማለት ነው። ኤሌክትሪካል ላይ ያሉትን የዘረዘርኩላችሁም በሙሉ አንድ ቴክኒሽያን ጠንቅቆ አወቀ ማለት ያ ነገር ገብቶታል ማለት ነው። ይህንን ደግሞ በቀጣይ ክላስ ይዤላችሁ መጣ